በዞኑ ከ97 ኪሎ ሜትር በላይ አዲስ የጠጠር መንገድ በመገንባት ህብረተሰቡ ተጠቃሚ ማድረግ መቻሉን ተገለጸ። በጉራጌ ዞን ባለፉት 6 ወራት ህብረተሰቡ ተወላጅ ባለሀብቶችና መንግስት በማቀናጀት ከ97 ኪሎ ሜትር በላይ አዲስ የጠጠር መንገድ በመገንባት ህብረተሰቡ ተጠቃሚ ማድረግ መቻሉን ተገልጿል። የጉራጌ ዞን ምክር ቤት አራተኛ ዙር 30ኛ መደበኛ ጉባኤ በወልቂጤ ከተማ ባካሄደበት ወቅት የዞኑ ዋና አስተዳዳሪ አቶ ላጫ ጋሩማ በመንገድ ዘርፍ ንቅናቄ በማካሄድ መንግስት ህብረተሰቡና ተወላጅ ባለሀብቶች በማቀናጀት 219 ሚሊዮን ብር 500 ሺህ ብር ለመሰብሰብ ታቅዶ 201 ሚሊዮን 357 ሺህ ብር ማሰባሰብ ተችሏል ብለዋል። በዚህም የአፈር ስራ ከ128 ሺህ በላይ ማከናወን መቻሉን አንስቶ ከ97 ሺህ በላይ የጠጠር መንገድና ከ48 በላይ የመንገድ ጥገና ማከናወን መቻሉን ተናግሯል። በትራንስፖርት ዘርፉ አዲስ የታክሲ መስመር ለመክፈት ታቅዶ ከወልቂጤ ግቡሬ ክፍለ ከተማና በወልቂጤ ዋና መስመር 35 አነስተኛ ተሽከርካሪዎች ተመድበው የታክሲ አገልግሎት ለህብረተሰቡ እየሰጡ ይገኛሉ ብለዋል። በዞኑ ባለፉት 6 ወራት ከመደበኛና ከማዘጋጃ ቤታዊ አገልግሎት ከ2 ቢሊዮን 212 ሚሊዮን ብር በላይ ገቢ መሰብሰብ መቻሉን ለምክር ቤቱ አብራርተዋል።